ኑሯችሁ ስራችሁ ቢዝነሳችሁ ቤተሰቦቻችሁ ጓደኞቻችሁ አጠቃላይ ላይፋችሁ በአንድም በሌላ መንገድ ከአሜሪካ ጋር የሚገናኝና ይገናኛል ብላችሁ ለምታስቡ በሙሉ እንዲሁም አሁን አሜሪካን ሀገር እየኖራችሁ ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ ይህ ዜናና መረጃ በቀጥታ ለናንተ ነው። ነገር ግን ከዚህ ውጭ ያላችሁም ዜናውንና መረጃውን እንድትሰሙ የዩቲዩብ ቻናላችን በሩን ክፍት አድርጓል። ወደ ዝርዝር መረጃዎቻችን ከማለፋችን በፊት የዜናዎቻችን ሃይላይት አንኳር ነጥቦች እንዲህ እናስቀድምላችሁ። በሪፊውጂና በዌልካም ኮርስ ወደ አሜሪካ ለገባችሁ በሙሉ እጅግ አስደንጋጭ ሰበር ዜና ተሰምቷል። ዝርዝሩን ተሰሙታላችሁ። መደመጥ ያለበት ጊዜ የማይሰጥ መረጃ ነው። ቁጥራቸው ከ4 ሚሊዮን በላይ የሆኑ ስደተኞች ቤተሰቦቻቸው ከመንግስት ድጎማ እንዲታገዱ አስቸኳይ ሕግ ወጥቷል። ዝርዝሩን ለአድማጭ ተመልካቾቻችን አሰናድተነዋል። በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዘመቻ ወይም ባይሲ ዘመቻ ወቅት ንግዳቸው የተጎዳባቸው የህብረተሰብ ክፍሎች ወይም ስደተኞች ከፕሬዚዳንት ትራምፕ አስተዳደር ዳጎስ ያለ ዶላር ሊሰጣቸው ነው። ዝርዝሩን ተሰሙታላችሁ። እነማን ናቸው ይሄን ዶላር ማግኘት ያለባቸው? ፎርሙንም ይዘነዋል። የፎርሙን አሞላል ዝርዝር መረጃም ይዘናል። አብራችሁን ቆዩ። መደመጥ ያለበት እጅግ ወሳኝ አንገብጋቢ ጊዜ የማይሰጥ መረጃ ነው። የዩቲዩብ ቻናሉን እናንተ ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎችን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። የአሜሪካ የሀገር ውስጥ የደህንነት መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባወጣው አዲስ አሰራር በሪፊውጂ ወደ አሜሪካ መጥተው ወይም የሪፊውጂ ስታተስ ያገኙ ሰዎችና እስካሁን ግን ግሪን ካርድ ያላገኙ ስደተኞች ላይ አይሲኢ ማሰር እንዲችል አስሮም በዲቴንሽን እያሉ ከእንደገና ከፍተኛ ምርመራ ወይም ቬቲንግ ማድረግ እንዲችል የሪፊውጂ ስታተሳቸውን በመቀጠል ወይም ደግሞ ባለመቀጠል ላይ ወይም በዲፖርቴሽን ላይ ልዩ ውሳኔ እንዲያሳልፍ አዲስ ህግ አዲስ የወጣ ረቂቅ ዛሬ ጸድቆ ወጣ ይለናል ያገኘነው መረጃ እንደሚያሳየው። ይህም በዌልካም ኮርስ የገቡትንም ጭምር ያካትታል ይላል መረጃው። ይህ አዲስ አሰራርና አዲስ ፖሊሲ ዝርዝሩ እንዲህ ነው። በአሜሪካ ህግ መሰረት አንድ ሰው በሪፊውጂ ወደ አሜሪካ ከገባ በኋላ ወይም ከመጣ በኋላ በአንድ ዓመት ጊዜ ውስጥ ለቋሚ ነዋሪነት ወይም ለግሪን ካርድ ላውፉል ፐርማነንት ሬዚዳንስ ለሚባለው ማለት ነው ኤልፒአር ይለዋል ማመልከት አለባቸው ይላል ህጉ። ቀደም ሲል ይህንን ያላደረጉ ሰዎች ብዙውን ጊዜ በዚህ ምክንያት ብቻ እንዲታሰሩ ወይም እንዲባረሩ አይደረግም ነበር። አሁን አዲሱ ህግ ግን ይህን ሳያደርጉ ከቆዩ በአስቸኳይ ታስረው ዲፖርት እንዲደረጉ ይላል። እንግዲህ እንደምታውቁት የፕሬዚዳንት ትራምፕ አስተዳደር በሰበብ አስባቡ ውሃ ቀጠነ በሚል ሰበብ ሁሉ ስደተኞችን ለማባረር የማይፈነቅለው ድንጋይ የለም ማለት ነው። ጥቃቅኖቹ ችግር ሁሉ ከዚህ በፊት የማያባረሩት ከዚህ በፊት የማያሳስሩት ሁሉ አሁን ማሳሰር ማባረር ጀምረዋል ማለት ነው። ይህ ህግ እንደሰማችሁት ከዚህ በፊት ስደተኞችን የማያስባረር ህግ ነበር። አሁን ግን ስደተኞችን ለማሳሰርና ለማባረር የሚችል ህግ ሆኖ ጸድቆ ወጣ ነው የሚለን። አሁን ያለው አዲስ መመሪያም የአሜሪካ የኢሚግሬሽን መስሪያ ቤት ወይም ዋና ዳይሬክተሩ እንደተናገረውና እንዳስተላለፈው ይህን የቀድሞ ፖሊሲ ይሰረዛልና አዲሱ ደንብ ይጸድቃል ሲል ተሰምቷል። በዚህ በአዲሱ ህግ መሰረት ወደ አሜሪካን ሀገር የመጡ ሪፊውጂ ጠያቂዎችና ዌልካም ኮርፕ ጠያቂዎች እያንዳንዳቸው 1 ዓመት ካለፋቸውና ግሪን ካርድ ካላገኙ የሪፊውጂ ስታተሳቸው ለጊዜው ተገድቧል ተብሎ በአስቸኳይ እንዲመራበትም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አዟል። እነዚህ ሰዎች ወደ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባይሲ ቁጥጥር ውስጥ ከመጡ በኋላ ለተጨማሪ የደህንነት ማረጋገጫዎች ለእንደገና ማጣራት ለእንደገና ቃለ መጠየቅና ለሌሎችም ከፍተኛ ማጣራት ከተደረገባቸው በኋላ ወደሚቀጥለው ስቴፕ ይተላለፋሉ ይላል። ወደሚቀጥለው ሁኔታ ከተላለፉ በኋላም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሁኔታውን ይመለከትና እነዚህ ሰዎች አብዛኛውን ጊዜ ነው የሚለው በቀጥታ ወደ ዲፖርቴሽን እንዲያልፉ ይደረጋል ይላል። እንግዲህ እነዚህ ግለሰቦች ጥፋታቸው ምንድነው ካልን እዚህ አሜሪካን ሀገር ውስጥ ሲቆዩ በሪፊውጂ መጥተው ወይም በዌልካም ኮርፕ ከመጡ በኋላ ማለት ነው
ግሪን ካርድ ማግኘት ሲገባቸው ለግሪን ካርድ ማመልከት ሲገባቸው አላመለከቱም ወይም ደግሞ አመልክተው ፕሮሰሱ እስካሁን ዲሌይ ተብሎባቸዋል በሆነ ምክንያት። ይሄንን ነው እንግዲህ እንደዚህ አይነት ከፍተኛ የማባረር ቅጣት የሚቀጧቸው እነዚህን ነው ማለት ነው። በተለይ ትኩረት ያደረጉት ደግሞ በሪፊውጂ የመጡትና እንዲሁም በዌልካም ኮር የሚባል ፕሮግራም አለ። እንግዲህ ምናልባት የተለያየ ፕሮናውንሴሽን ሊኖረው ይችላል። ሙሉውን ለአድማጭ ተመልካቾቻችን እንዲመቻቸው ለመረጃ ማለት ነው። ዌልካም ኮር የሚል ነው እኛ የምናነበው። ነገር ግን ሙሉ እያንዳንዱን ሌተር ስንነግራችሁ CORPS ይላል ማለት ነው። ዌልካም ካለ በኋላ CORPS በዚህ ፕሮግራምና በሪፊውጂ የመጡትን ነው እንደዚህ እያደረጓቸው ያሉት ማለት ነው። እስካሁን ግሪን ካርድ ሳይይዙ 1 ዓመት ያለፋቸውን በአሜሪካ መንግስት ስህተት ሊሆን ይችላል፣ በኢሚግሬሽን ስህተት ሊሆን ይችላል፣ በቀጠሮ በሰው ብዛት ሊሆን ይችላል። ዋትኤቨር 1 ዓመት አልፏቸው ከተገኙ እነሱን ለተጨማሪ ማጣራት ይደረግና ምናልባት አንዳንዶቹን እንደ ሁኔታውና እንደ ኮንዲሽኑ እንደ ፕሮሰሱና እንደሚያቀርቡት የጠበቃ አይነትና እንደሚያቀርቡት የሙግት አይነት ወይም ደግሞ እንደሚያቀርቡት ክርክር አይነት ተወስኖ አንዳንዶቹ እዚሁ አሜሪካን ሀገር ሊቀጥሉ ይችላሉ። አብዛኛዎቹ ግን ዲፖርት ይደረጋሉ ነው የሚለው አዲሱ ህግ። ይህ ማንን ይጎዳል? በቀጥታ የሚመለከተው እንደ ሪፊውጂ ወይም በሪፊውጂ የገቡ ከፍተኛ ቁጥር ያላቸውን ስደተኞችን የሚመለከት ነው። በተለይ ደግሞ በ2021 እና ከዛ በኋላ የገቡትን በልዩ ትኩረት ተደርጎባቸው ከፍተኛ ክትትል ይደረግባቸዋል። እነዚህን ይመለከታል ነው የሚለው። ስለዚህ አዲሱ ህግ በከፍተኛ ሁኔታ የሚጎዳው ወይም ጉዳት የሚያደርሰው ለአድማጭ ተመልካቾቻችን ሁኔታውን ግልጽ ለማድረግ ከ2021 በኋላ በሪፊውጂው ወደ አሜሪካን ሀገር የገቡ አንደኛው መስፈርት ነው። ሁለተኛው ደግሞ በሪፊውጂ ወደ አሜሪካን ሀገር ከገቡ በኋላ እስካሁን ግሪን ካርድ ሳይይዙ የቆዩትን እንዲሁም በዌልካም ኮር ባልነው ፕሮግራም በዌልካም ካልን በኋላ CORPS ባልነው በሱ ፕሮግራም ወደ አሜሪካን ሀገር የገቡትን እና አሁንም ለ1 ዓመት ጊዜ ግሪን ካርድ ሳይይዙ በተለያየ ምክንያት የቆዩትን እነዚህን ነው መርጠው አሁን ለማባረር የተዘጋጁት ማለት ነው። ለምን ይሄን አደረጉ? ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደሚለው ከሆነ ይህ ለብሔራዊ ደህንነት፣ ለህዝብ ደህንነትና ተጨማሪ ማጣራት ለማድረግ ስለሚያስፈልግም ብቻ ሳይሆን ቀደም ሲል በዚህ ዓመተ ምህረትና በዚህ ጊዜ የገቡት በፕሬዚዳንት ባይደን ጊዜ የገቡትም ሳይጣሩ ማንነታቸው ሳይታወቅ የገቡ ስለሆኑ ለአሜሪካ ህዝብ ስጋት ይፈጥራሉ ተብሎ ስለታሰበ ነው ይላል። ይሄ ነው እንግዲህ የፕሬዚዳንት ትራምፕ ሁልጊዜም እንደ ምክንያት የሚያቀርቡት ለህዝብ ስጋት ናቸው የሚል ነው። ጥናቶች ሰሞኑን እየወጡ ይገኛሉና ጥናቶች እንደሚያሳዩት እንዲሁም የፖለቲካ ተንታኞች ኢኮኖሚስቶች እንደሚያሳዩትና እንደሚናገሩት እንደጻፉት ከሆነ ግን አሜሪካን ሀገር በስደተኞች መባረር ምክንያት የአሜሪካ ኢኮኖሚ በከፍተኛ ሁኔታ አሽቆልቁሏል። የአሜሪካ ኢንዱስትሪዎች ከፍተኛ የሆነ የሰው ኃይል እጥረት ይታይባቸዋል። ለአሜሪካ ኢኮኖሚ የጀርባ አጥንት የሆኑት ስደተኞች ናቸው ሲሉ በበርካታ ዌብሳይቶች መጻጽፋቸውን አስነብበውን ይገኛሉ። እንግዲህ እንደዚህ ነው የፕሬዚዳንት ትራምፕ አስተዳደር ግራ የገባውና ወደየት እንደሚሄድ እንኳን የማያውቅ ለአሜሪካ የሚጠቅመው የትኛው እንደሆነ ፈጽሞ የማይረዳ አስተዳደር ሆኗል። በአሜሪካን ሀገር አስፓልት ማስገንባት ሲቻል፣ መሰረተ ልማት መስራት ሲቻል፣ ኢንዱስትሪዎች ፋብሪካዎችን ማስፋፋት ሲቻል፣ ፕሬዚዳንት ትራምፕ ግን ለአሜሪካ የሚጠቅሙ የአሜሪካ የጀርባ አጥንት የሆኑ ሰራተኞችን በተለይ ስደተኞችን በመለየት በማባረር ስትራቴጂ ላይ ተጠምዷል ማለት ነው። ወደ ቀጣዩ ዜና ስንሸጋገር ፕሬዚዳንት ትራምፕ ለስደተኞች እጅግ አስከፊ የሆነ ሌላ ህግ አጽድቀዋል። ከ4 ሚሊዮን በላይ የሚሆኑ ስደተኞች በአሜሪካን ሀገር ሲኖሩ የመንግስትን ድጎማ እንዳይጠቀሙ የሚከለክለውን አዲሱን ህግ ዛሬ ፕሬዚዳንት ትራምፕ አጽድቀዋል። አዲሱ ህግም መግቢያውና መነሻው እንዲህ ይላል። ይህ ፕሮግራም በፍጹም ለህገወጥ ስደተኞችና ለስደተኞች ተብሎ የታሰበና የታለመ የታቀደ አይደለም። ስለዚህ አሜሪካውያን የነዚህን ሰዎች መምጣት በፍጹም አይፈልጉም። የአሜሪካውያን የግብር ከፋዮች ገንዘብ ለስደተኞች ድጎማ መዋል የለበትም ሲል በይፋ አዲሱን ህግ ዘረኝነቱን፣ ስግብግብነቱንና እንዲሁም ስደተኛ ጠልነቱን በይፋ ያሳየበት እጅግ በጣም አስከፊ ህግ ነው ተብሏል። ይህ ለኛ ሰው ለሆኑ ትውልደ ኢትዮጵያውያን ምን ተጽዕኖ አለው? በአሜሪካ ውስጥ ኢትዮጵያውያን ዲያስፖራዎች እንግዲህ በወጣው መረጃና ስታቲስቲክስ መሰረት
ከ500,000 በላይ ነው የሚለው። ነገር ግን በርካታ ትውልደ ኢትዮጵያውያን እንደሚያነሱትና እንደሚናገሩት ከ1 ሚሊዮን በላይ የሚሆኑ ናቸው እዚህ አሜሪካን ሀገር ያሉ ትውልደ ኢትዮጵያውያን ይባላል። በይፋው የሆኑ የአሜሪካ መንግስታዊ ድረገጾች በወጣው መረጃ መሰረት ግን እዛ ላይ ባገኘነው አሃዝ መሰረት እስከ 500,000 የሚደርሱ ትውልደ ኢትዮጵያውያን በአሁኑ ወቅት እዚህ አሜሪካን ሀገር አሉ ተብሎ ይታሰባል። ነገር ግን ይህ ቁጥር ዝቅተኛ ነው። ከዚህ በላይ ትውልደ ኢትዮጵያውያን በአሜሪካን ሀገር አሉ ተብሎ ይታሰባል። እናም በዋሽንግተን ዲሲ፣ በሚኒሶታ፣ በካሊፎርኒያ እና በመሳሰሉት ግዛቶች በርካታ ትውልደ ኢትዮጵያውያን ይገኛሉ ካለ በኋላ ብዙዎቹ በኢትዮጵያ ጦርነት፣ በኢትዮጵያ የፖለቲካ ችግርና ባለው ወቅታዊ ሁኔታዎች የመጡ ናቸው ይላል። ይህ ስደተኛ ጠል የሆነ ዘረኝነትን የተላበሰ የፕሬዚዳንት ትራምፕ አዲሱ ሕግ በእኛ ሰው ትውልደ ኢትዮጵያ ላይ የሚኖረው ጉዳት ምንድን ነው የሚለውን በዝርዝር እንመለከታለን። በበርካታ የአሜሪካ መረጃ ሰጭ ተቋማት እንዳገኘነውና እንደተረዳነው በአሁኑ ሰዓት 500,000 የሚሆኑ ትውልደ ኢትዮጵያውያን እዚህ የአሜሪካን ሀገር ይኖራሉ። ነገር ግን በርካታ አበሾች እንደሚያምኑበትና እንደሚያውቁት ከሆነ በተለያየ ግዛት የሚገኙ ትውልደ ኢትዮጵያውያን አጠቃላይ በአሜሪካን ሀገር ድምራቸው እስከ 1 ሚሊዮን ብሎም እስከ 1.5 ሚሊዮን ሊደርስ እንደሚችል ይናገራሉ። ቁጥሩ ይነስም ይብዛም ትክክል ይሁንም አይሁንም በትውልደ ኢትዮጵያውያን ላይ እዚህ አሜሪካን ሀገር በሚኖሩም የኛ ሰው ትውልደ ኢትዮጵያውያን ላይ የሚኖረው ጉዳት እንዲህ ነው። ህጋዊ የመኖር መብት ያላቸውና የሌላቸውን ጭምርም በከፍተኛ ሁኔታ ያጠቃል ይላል። ትልቁ ተጽዕኖ ግን ህጋዊ የመኖሪያ መብት ያላቸውን ወይም ደግሞ ህጋዊ የመኖሪያ ፍቃድ ያላቸው ላይ ነው ይለናል። ህጋዊ የመኖሪያ ፍቃድ የሌላቸው ቀድሞውንም ለፐብሊክ ቤኔፊት ብቁ ስለማይሆኑ አሁን ላይ እዚህ ግባ የሚባል ተጽዕኖ የለውም ይለናል። እናም በዚህ በአዲሱ ህግ መሰረት ሜዲኬድ፣ ቺፕስ፣ ኤሲኤ የሚባሉ የተለያዩ እንዲሁም ቀጥተኛ የገንዘብ ድጋፍ የሚደረግባቸው የመንግስት ድጎማዎች ወይም ፐብሊክ ቤኔፊቶች በርካታ ትውልደ ኢትዮጵያውያን በከፍተኛ ሁኔታ ይጎዳል ይላል። ይህ ፕሮግራም በሺዎች የሚቆጠሩ ኢትዮጵያውያንን ሽፋን ሊሰጡ የሚችሉ ፕሮግራሞችን ዘግይተው እንዲደርሱ ሙሉ በሙሉ እንዳያገኙ በመከልከል ቤተሰቦችን፣ ልጆችንና ነፍሰ ጡር እናቶችን ከፍተኛ ችግር ላይ ይጥላል። አቅመ ደካሞችንና አዛውንቶችንም ከፍተኛ ችግር ውስጥ የሚጥል ነው ይለዋል። እንግዲህ አስቡት፣ በሺዎች የሚቆጠሩ ብሏቸዋል። መረጃውን ያገኘንበት ምንጭ ማለት ነው። በሺዎች የሚቆጠሩ ሲል ምናልባት 20,000፣ 30,000 ወይም 40,000 ሊሆን ይችላልና እነሱን በከፍተኛ ሁኔታ ችግር ውስጥ የሚጥል ነው። ሕክምናቸው ዘግይቶ እንዲደርስ ያደርጋል። ህፃናትን፣ እናቶችን፣ አዛውንቶችን፣ ነፍሰ ጡር የሆኑትንና እንዲሁም ደግሞ ሌሎችን የህብረተሰብ ክፍሎችን በከፍተኛ ሁኔታ የሚጎዳ አዲስ ህግ ነው ብሎ መረጃ ምንጫችን በስፋት ትንታኔውን አድርሶናል ማለት ነው። ወደ መጨረሻው መረጃ ስናልፍ እንግዲህ የፕሬዚዳንት ትራምፕ አስተዳደር የሚያወጣቸው ህጎች 99% ማለት ይቻላል አብዛኛዎቹ ስደተኞችን የሚያጨናንቁ፣ ስደተኞችን የሚያሳቅቁ እንዲሁም ለስደተኞች መከራ የሚያበዙ፣ መፈናቀል የሚያመጡ፣ የሚያስደነግጡ ናቸው። ዛሬ ግን ሌላ ትንሽዬ ተስፋ የምትሰጥ የተወሰነም ነገር ቢሆን ደስ የምትል አንዲት ህግ ደግሞ ጨምሮ አወጥቷል ፕሬዚዳንት ትራምፕ ማለት ነው። አዲሱ ህግ ምን ይላል? በሚኒሶታ ውስጥ ያሉ ትናንሽ የንግድ ተቋማትና ድርጅቶች ኢኮኖሚክ ሪስፖንስ ፈንድ በተባለ አዲስ ፕሮግራም ከፍተኛ የሆነ ገንዘብ የሚያገኙበትና ድጎማ የሚያገኙበት ፕሮግራምና ህግ ጸድቆ ወጣ ይለናል። እነማንን ይመለከታል? ህጉስ ለምን አስፈለገ? እንዴት መጣ? የሚለውን በዝርዝር እንመለከተዋለን። እንደምታስታውሱት በሚኒሶታ በኦፕሬሽን ሜትሮ ሰርጅ ወይም ደግሞ የአይሲ ፖሊሶች ባደረጉትም ስደተኞችን የማባረር ፖሊሲና እንቅስቃሴ ላይ አብዛኛዎቹ ቢዝነሶች ተዘግተዋል፣ ሬስቶራንቶች ተዘግተዋል፣ ወይም ገቢያቸው ቀንሶባቸዋል፣ ወይም ደግሞ ኪሳራ ውስጥ ገብተዋል። አጠቃላይ የንግዱ ማህበረሰብ በከፍተኛ ሁኔታ ኪሳራ ውስጥ የገባበት እጅግ በጣም አሰቃቂ ጊዜ ቢኖር ይሄኛው ጊዜ ነበር። ፕሬዚዳንት ትራምፕ ይሄን በመረዳትና በመመልከት ለነዚህ ግለሰቦች ድጎማ ለማድረግ የማይመለስ ግራንት አስቀምጠዋል። ይሄን ማግኘት የሚችሉ ትውልደ ኢትዮጵያውያን እነማን ናቸው የሚለውን ልንነግራችሁ ነው። የፈንዱ መጠን $4 ሚሊዮን ከሚኒሶታ ኩባንያዎችና ግለሰቦች የተሰበሰበ ነው። ስለዚህ $4 ሚሊዮን የሚሆን ዶላር ወይም በጀት ተይዟል። የድጋፉ መጠን ከ2500 እስከ 10,000 የአሜሪካ ዶላር ድጋፍ ይሰጣቸዋል ማለት ነው።
ይሄ እንግዲህ ጥሩ ነው፣ ከምንም ይሻላል። ቢያንስ ይሄን ገንዘብ በማግኘት የተወሰኑ ነገሮችን ማስተካከል ይቻላል ተብሎ ይታሰባል። ማንን ይመለከተዋል? እስከ 40 የሚደርሱ ሰራተኛ በውስጣቸው ያሏቸውን ድርጅቶች ብቻ ነው በተለየ መንገድ መርዳት የፈለጉት። 40 ሰራተኛ የሌለው ይሄን ድጎማ ማግኘት አይችልም ማለት ነው። አስቡት እንግዲህ ይሄ ቁጥሩ በጣም ከፍ ያለ ነው። እንግዲህ በዚህ ውስጥ ያላችሁ ትውልደ ኢትዮጵያውያን ካላችሁ ተጠቃሚ ናችሁ። ይሄ ብቻ አይደለም፣ ሌላ መስፈርት አለው። በቅርብ ጊዜ ገቢው በከፍተኛ ሁኔታ መቀነስ የሚታይበት ይሄ ኦንላይን ትራንዛክሽናችሁ የንግድ ፕሮሰሱ አጠቃላይ ደረሰኞቻችሁ የሸጣችሁት ብዛት ይታያል፣ ቼክ ያደርጉታል። እንዲሁም ሰራተኛ መቋረጥ ወይም መባረር መጥፋት ከናንተ ድርጅት ከፍተኛ ቁጥር ያለው ሰራተኛ ተባሮ ወይም ጠፍቶባችሁ ከሆነ ለቆባችሁ ከሆነ ጊዜያዊ መዘጋት አጋጥሟችሁ ከሆነ የተዘጉ ቢዝነሶች ወይም የደህንነት ችግር ያጋጠማቸው ትናንሽ ንግዶች በተለይ በቲዩን ሲቲ እና በተጎዱ አካባቢዎች ያላችሁ እናንተን በልዩነት ይመለከታል። ለምን ወይም ምን ሊጠቅም ይችላል? ምን ሊያደርግላቸው ይችላል? ይሄ ገንዘብ ለተወሰነ ጊዜ ደመወዝ ይከፍላል፣ ኪራይ ይከፍላል፣ የኤሌክትሪክ የውሃ ፍጆታ ይከፍላል፣ እቃ መተካት ወይም እቃ ይገዛል። እንዲሁም በጊዜያዊነት ገቢ ለቀነሰባቸው ሰዎች የቀን ድጋፍ ያደርጋል። ለሰራተኞቻቸውም የደመወዝ መክፈል ያስችላል ተብሎ ነው እንግዲህ እየወጣው። ይሄን ነው የሚያሳየው። ገንዘቡ በጣም ትንሽ ነው። ከ2500 እስከ 10000 የሚደርስ የአሜሪካ ዶላር ነውና ይሄ ገንዘብ ምን ያህል ፍጆታን ከበር ያደርጋል የሚለው ምናልባት የ2 ወር ወይ የ1 ወር የቤት ክራይ ሊከፍል ይችል ይሆናል። ለማንኛውም ፕሬዚዳንት ትራምፕ ትንሽም ቢሆን ይችን ፖዚቲቭ ነገር ለስደተኞች ለማድረግ ተገዷል ማለት ነው። አብዛኛዎቹ ስደተኛ ላይ የሚያወጣቸው ህጎች ፕሬዚዳንት ትራምፕ ለኛ ለስደተኞች የሚያወጣቸው ህጎች በሙሉ ኔጌቲቭ ናቸው፣ እኛን የሚጎዱ ናቸው፣ የሚያስጨንቁ ናቸው፣ የሚረብሹ ናቸው፣ የሚያስፈሩ ናቸው፣ ሰርተን ተረጋግተን እንድንኖር የሚያደርጉ አይደሉም። አልፎ አልፎ እንደዚህ አይነት ትንሽዬ ጠብ የሚሉ ነገሮችን ግን ፕሬዚዳንቱ ያመጣሉ ማለት ነው። ለማንኛውም ይሄን ፎርም ለመሙላት አጠቃላይ የሚጠየቁ ጥያቄዎች አሉ። እነሱን ሞልታችሁ ይችን $10,000 ለማግኘት የኛ ሰው የሆናችሁ ትውልደ ኢትዮጵያውያን እንዴት እንደምትሞሉት ጥያቄዎቹን ዌብሳይቱን ሙሉውን ልናሳያችሁ ነው። አብራችሁን ቆዩ። በቀጥታ ፎርሙን ከፍተን ፖርታሉን ከፍተን እየሞላን አብረን እንመለከተዋለን። ፎርሙ እዚህ እንደምትመለከቱት የተለያዩ መጠየቆችን ይዟል። ይህን ፎርም በቀጥታ ከነሱ ዌብሳይት ያገኘሁት ነው። ዌብሳይቱን እነግራችኋለሁ። አሁን ግን ኦንላይን እንዴት እንደምንሞላ ፎርሙን በዝርዝር እንዴት እንደምትሞሉትና ይሄን በትክክል የሞላ የኛ ሰው የሆነ ትውልደ ኢትዮጵያውያን $10,000 እንደሚያገኝ ምንም አትጠራጠሩ ማለት ነው። ሚኒሶታ ውስጥ ከኖረ ቢዝነሱ በከፍተኛ ሁኔታ ከተጎዳበትና ይሄን ፎርም በትክክል ከሞላ $10,000 የአሜሪካ ዶላር በቀጥታ ይሰጠዋል ማለት ነው። የመጀመሪያው ቢዝነስ ኔም ይላል። እኔ ለምሳሌ ኢትዮጵያን ሬስቶራንት ብየዋለሁ። እናንተ የቢዝነሳችሁን ስም መሙላት ትችላላችሁ ማለት ነው። ሁለተኛው ቢዝነስ አድረስ ሎኬሽን አፌክትድ የት እንዳለ 1234 ሌክ ስትሬት ብየዋለሁ እኔ። እናንተ ደግሞ የእናንተ ቢዝነስ የሚገኝበትን ቦታ ትሞላላችሁ ማለት ነው። ሲቲ እኔ ሚኒያፖሊስ ብየዋለሁ። እናንተም ሚኒያፖሊስ ከሆናችሁ ሚኒያፖሊስ ማለት ትችላላችሁ። ስቴት ሚኒሶታ ነው። ሚኒሶታ ብላችሁ ሙሉት። እኔ በአብሬቬሽን ነው እዚህ ጋር የጻፍኩት። እናንተ ብትችሉ ሙሉውን ሚኒሶታ ብላችሁ ብትጽፉት አሪፍ ነው። ዚፕ ኮድ ካላችሁ ዚፕ ኮዱን ታስገባላችሁ ያላችሁበትን ማለት ነው። ዌብሳይት የራሳችሁ ዌብሳይት ካላችሁ የድርጅታችሁ እሱን ዌብሳይት አስገቡ። እኔ ለምሳሌ www.ethiopiancafe.com ብየዋለሁ ማለት ነው። እናንተም ዌብሳይታችሁን በዚህ መልክ ታስገባላችሁ። ዌብሳይት ካላችሁ ነው፣ ከሌላችሁ ነን ትሉታላችሁ ማለት ነው። ነን ነው የምትሉት። ዌብሳይት የሚለው ላይ ስትደርሱ ዌብሳይት ካላችሁ ነን ነው የሚባለው ማለት ነው። ባዶ አይባልም። ሌላው ጂኦግራፊ ክላሲፊኬሽን እና እዚህ ጋር አማራጭ አለላችሁ። ቲክ ቦክሶች አሉ። አርባን፣ ሩላር፣ ሳብ አርባን ይላል። እናንተ አርባን በሉት ከተማ ውስጥ ስለምትገኙ ማለት ነው። ሚኒያፖሊስ እና ሴንት ፖል የሚባሉት ከተማ ውስጥ ናቸው። አርባን ትላላችሁ ማለት ነው። ሪጅኑ የት ነው? ቲዩን ሲቲ ሜትሮ ብየዋለሁ። እናንተም እንደ የሪጅኑ መሙላት ትችላላችሁ። በነገራችን ላይ ሚኒሶታ ውስጥ ስለሆነ ሪጅኑ ተመሳሳይ ነው የሚሆነው። እኔ የሞላሁትን መጠቀም ትችላላችሁ። ካውንቲው የት ነው? እኔ ለምሳሌ የጻፉት ካውንቲ ሄኔፒን ካውንቲ ብየዋለሁ።
እናንተም ደግሞ ካውንቲው ሊለያይ ስለሚችል ካውንቲውን ትጽፋላችሁ ማለት ነው። ሌላው ኮሪደሩን ወይም ደግሞ ጎረቤትም ካላችሁ ሌክ ስትሬት ሚድ ታውን ኮሪደር ብላችሁ ትጽፋላችሁ። ይር ሲንስ ቢዝነስ ኦፕንድ ቢዝነሱ ከተከፈተ ምን ያህል ጊዜ ሆኖታል? ለዛን 1 ይር የመጀመሪያዋ ቦክስ ናት። ቦክስ ነው የሚያደርግላችሁ ዌብሳይቱ ላይ ስትገቡ። ሁለተኛው ከ1 እስከ 3 ዓመት ይላል። እንዲሁም ከ3 እስከ 10 ዓመት ከ10 ዓመት በላይ የሚሉ አለው ማለት ነው። የእናንተ ቢዝነስ የትኛው እንደው ትመርጣላችሁ? እኔ ለምሳሌ ከ3 እስከ 10 ዓመት ይሆነዋል ብዬ ቢዝነሱን ከከፈትኩት ሞልቼዋለሁ ማለት ነው። ሌላው ታይፕስ ኦፍ ቢዝነስ ሬስቶራንት ነው፣ ፉድ ወይ ሪቴል ነው ወይስ ፐርሰናል ሰርቪስ ነው፣ ቻይልድ ኬር ነው ወይ ሄልዝ ወይም ዌልነስ ነው ወይ ካልቸራል አርቲሲያን ነው ወይ አዘር የሚለውን የትኛው እንደሆነ ትሞላላችሁ። እኔ ሬስቶራንት ብየዋለሁ ማለት ነው። ፕሊዝ ፕሮቫይድ ኤ ብሪፍ ዲስክሪፕሽን ኦፍ ዘ ታይፕ ኦፍ ቢዝነስ ኤንድ ዩር ፕራይመሪ ፕሮዳክት ኦር ሰርቪስ ይላል። 500 ካራክተር ባልበለጠ ጻፉ ነው የሚለው። ከ500 ካራክተር መብለጥ የለበትም። የምጽፉት እያንዳንዷ ሌተር ተቆጥራ ከ500 በላይ መሆን የለባትም። እኔ ለምሳሌ ጻፍኩትን እዚህ ጋር ቪዲዮውን ፓውዝ እያደረጋችሁ ማንበብ ትችላላችሁ ማለት ነው። ኢትዮጵያን ሬስቶራንት ሰርቪንግ እንጀራ ቤዝድ ዲሽ ቪክቶሪያን ሚት ኦፕሽን ኮፊ ሴሬሞኒስ ኤንድ catering for event we focus on fresh ingredient and community gathering space የሚሉ ነገሮችን ጽፌያለሁ። እናንተም ደግሞ ለቢዝነሳችሁ አገልግሎታችሁን ባጭሩ ብሪፍ ነው የምታደርጉት። ብሪፍ ይላል እዚህ ጋር እንደምትመለከቱት ብሪፍሊ ትጽፋላችሁ ማለት ነው። ዱ ዩ ሃቭ ኤ ፊዚካል ሎኬሽን? የስ ትላላችሁ። ሴክሽን 2 ኦነር ኢንፎርሜሽን ኦነር ፈርስት ኔም አበበ፣ ኦነርስ ላስት ኔም ከበደ። ምሳሌ ነው ይሄ። እኔ ለምሳሌ ነው የጻፍኩት፣ እናንተ የራሳችሁን ነው የምጽፉት ማለት ነው። ፕሪፈርድ ላንጉጅ ምንድነው የምትናገሩት ቋንቋ? እንግሊዘኛ ነው፣ ስፓኒሽ ነው፣ ሶማሊ ነው፣ ሆንግ ምናምን ነው፣ ኦሮሞ ነው ወይስ አዘር ይላል። ይሄ እንግዲህ በቀጥታ ከነሱ የተወሰደ ነው በነገራችን ላይ። ስለዚህ ምንድነው የሚለውን ትጽፋላችሁ ማለት ነው። ሚኒሶታ ውስጥ ኦሮሞዎች ስለሚበዙ ነው በነገራችን ላይ ኦሮሞ የሚለው ብቻውን የመጣው ማለት ነው። አማሪክ የሚለው የለም፣ ኦሮሞ የሚለው መጥቷል። ይሄን ደግሞ ከፖለቲካ ጋር ማገናኘት አያስፈልግም። ይሄ ሲምፕል ነገር ስለሆነ ምክንያቱም አማርኛ ባይባልም እዚህ ጋር አዘር ማለት እንችላለን ወይም እንግሊዘኛ ማለት እንችላለን። ምንም ችግር የለውም ልላችሁ ፈልጌ ነው። ለማንኛውም ቢዝነስ ፎናችሁን ታስቀምጣላችሁ። ሴል ፎን ካላችሁ ዋትስአፕ ፎን ይጠይቃል። ኢሜል ያስፈልጋል። እኔ ለምሳሌ አበበ ከበደ ብየዋለሁ @ethiorestorant.com ኢሜላችሁን የእናንተን የራሳችሁን ኢሜል። ይሄ ኢሜል ነው። ኢሜልና ዌብሳይት ይለያያል። ዌብሳይት ሌላ ነው፣ ኢሜል ሌላ ነው ማለት ነው። ሬስ ኤትኒሲቲ ብላክ አሜሪካን ናችሁ ሆይ ወይስ ደግሞ ላቲን ናችሁ? ኔቲቭ አሜሪካ ናችሁ ሆይ? ብዙ አይነት የኤትኒሲቲ ወይም ሬስ አለ። እናንተ የትኞቹ እንደሆናችሁ ትሞላላችሁ ማለት ነው። እኛ ብዙ ጊዜ ብላክ አሜሪካን ብላክ ኦር አፍሪካን አሜሪካን የሚለው የመጀመሪያዋ ኤክስ ያረኩባት ይቺ ትሻላለች። እሷ ናት ለኛ የምትቀርበው ማለት ነው። ሌላም ነው ካላችሁ ይሄ በእናንተ የሚወሰን ነው። አይደንቲቲ ኦፍ ቢዝነስ ኦነር ኢሚግራንት ኦውንድ ነው፣ ውመን ኦውንድ ነው ወይስ ማን ነው የቢዝነሱ ባለቤት የሚለው 21ኛ ተራ ቁጥር ማለት ነው። ኢሚግራንት ኦውንድ በሉት። ይሄ በተለይ ገንዘቧን $10,000 እንድታገኙ ኢሚግራንት ኦውንድ የሚለው ሙሉት። አር ዩ ዘ ኦነር ኦፍ ዘ ቢዝነስ ዛት ኢዝ አፕላይንግ? አዎ የስ ነው የሚባለው። ይሄን የስ ማለት አለባችሁ። ሴክሽን 3 ቢዝነስ ሳይዝ ነምበርስ ኦፍ ኤምፕሎይ ቢፎር ዘ ዲስራፕሽን። እንግዲህ በዚህ በኦፕሬሽን ሜትሮ ሰርጅ ባይሲ ኦፕሬሽን ጊዜ ከቢዝነሳችሁ ዲስራፕት ከመሆኑ በፊት ምን ያህል ሰራተኛ ነበራችሁ የሚል አለ። ዝም ብላችሁ እናንተ ከ26 እስከ 40 የሚለው ሙሉት። የመጀመሪያው ከ2 እስከ 5 የሚለው አያስገኝም ገንዘብ፣ ከ6 እስከ 10 የሚለው ሁሉም አያስገኙምና ከ26 እስከ 40 ነው። ግን ከ26 እስከ 40 ካልሆነ ግን አትሙሉት። ምክንያቱም በኋላ ደግሞ ፌክ የሆነ መረጃ ሰጣችሁ ሌላ ችግር ውስጥ እንዳትገቡ ማለት ነው። ስለዚህ ከ26 እስከ 40 የሚለው ኢንተርቫል ውስጥ የምትገቡ ከሆነ ሙሉት። what is the amount of your business monthly rent or mortgage payment? ሞርጌጅ ለቤት ክራይ የምትከፍሉት ካለ እሱን ትጽፋላችሁ። እኔ 3200 ከፍላለሁ በወር ብየዋለሁ። what was your business gross annual revenue for 2025? አመታዊ ገበያችሁ ስንት ነበር? እኔ 180,000 አሜሪካ ዶላር ብየዋለሁ። what was your business profit for 2025 ይላል። 22,000 አሜሪካ ዶላር ብየዋለሁ። እናንተ የራሳችሁን መጻፍ ትችላላችሁ ማለት ነው እዚህ ጋር።
እንደዚህ እያለ ይቀጥላል። ኢምፓክት ኦፍ ዘ ዲስራፕሽን ምንድነው በእናንተ ላይ ያመጣው ችግር? ዋት ዘ ከረንት ኦፕሬሽን ስታተስ ኦፍ ዩር ቢዝነስ ኦፕሬቲንግ ስታተስ ይላል። ምንድነው? ፉሊ ኦፕን ነው? ኦፕን ነው? ቴምፖራሪ ክሎዝድ ነው? ፐርማነንትሊ ክሎዝድ ነው ወይስ ምንድነው ይላል። አይታችሁ ፉሊ ኦፕን ካላችሁት ላይሰጧችሁ ይችላሉ፣ ምናልባት አይታወቅም። ዝሮ ቴምፖራሪ ክሎዝድ ዲዩ ቱ ሪሰንት ዲስራፕሽን ብትሉት አሪፍ ነው። ይችኛዋን ራይት ያረኩባት ትሻላለች። እናንተ ደግሞ የራሳችሁን ወስኑ። how was your business been disrupted in the last 30 to 60 days ይላል። አሁንም አንዱን ትመርጡለታላችሁ ከዚህ ጋር። በዚህ መልክ እንግዲህ ሁሉንም መሙላት ትችላላችሁ። ዩዝ ኦፍ ፈንድ ለምንድን ነው ፈንዱን የምትጠቀሙበት ይላል። ደመወዝ ለመክፈል ነው ወይ? እቃ ለመግዛት ነው ወይ? ለጥበቃ ነው ወይ? ወይም ለሴኩሪቲ ለምንድን ነው የሚለውን ምክንያታችሁን መጥቀስ አለባችሁ። ከዚህ ምክንያቱ ይጠቀሳል ማለት ነው። ቬሪፊኬሽን አለው እዚህ ጋር ቬሪፊኬሽን የሚል መረጃ ትሞላላችሁ። መጨረሻ ላይ ሰርቲፋይድ ወይም ሰርቲፊኬት ሴክሽን ላይ ፊርማችሁን ፈርማችሁ፣ በስም ነው የሚፈረመው። አበበ ከበደ ዴት የካቲት 19 2026 36 ያልኩት በስተት ነው። 2026 ብላችሁ ሞልታችሁ ታስገባላችሁ ማለት ነው። የዌብሳይቱን ፖርታል ወይም አድረሱን ላሳያችሁ። የዌብሳይቱ ፖርታል ይሄ ነው። https ብሎ ይቀጥላል። the minneapolis foundation.my.site.com.portal ይላል። በዚህ ዌብሳይት ነው፣ በዚህ ሊንክ ነው የምትገቡት። ይህ ሊንክ የቪዲዮአችን መሃል ላይ እናስገባላችኋለን፣ ወይም ደግሞ የቪዲዮአችን ዲስክሪፕሽን ላይ ማግኘት ትችላላችሁ። ኮሜንት ላይም እናስቀምጠዋለን። ይሄን ፎርም መሙላት ትችላላችሁ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለእናንተ ይጠቅማሉ ያልናቸው ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።